ሰላም የተከበራችሁ ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እጅግ መነጋገሪያ የሆነ የቲክቶኩን መንደር እያመሰ የሚገኝ አንድ መረጃ አለ። በዚህ መረጃ መሰረት እውነትን መስማት የምትፈልጉና በትክክል ምንድነው የተፈጠረው፣ አሁንስ ያለበት ሁኔታ ምንድነው፣ ውጤቱስ በዚህ ከቀጠለ ምን ሊሆን ይችላል የሚለውን ነገር በትክክልና እውነተኛ መረጃ መስማት የምትፈልጉ ሰዎች ብቻ ይህንን ቪዲዮ እንድትከታተሉ፣ ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩ ስል በታላቅ አክብሮት ጠይቃችኋለሁ። ምክንያቱም ነገሮችን ማጥራትና ለምንድነው እየተፈጠረ ያለው የሚለውን ነገር ሙሉ በሙሉ ማወቅ ስላለብን ነገሮችን ላጠራላችሁ ዘንድ መጥቻለሁ። ሶሻል ሚዲያዎች ላይ አሁን ባለው ሁኔታ በጆን ዳንኤል በጃኒና በአዶናይ ምክንያት እየተንቀሳቀሱ ያሉ በጣም ብዙ መረጃዎች አሉ። ነገር ግን ትክክለኛና እውነተኛ መረጃ እስከ ፍጻሜው አስደምጣችኋለሁ። ምንድነው፣ መቼስ ምን ተፈጠረ የሚለውን በጥሞና እንድትከታተሉኝ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ቀጥታ ወደ ያስኩላችሁም አዲስና ሰበር መረጃ አልፋለሁ። አብራችሁኝ ቆዩ። የነገሩ ጥንስስና መነሻ እንደዚህ ተብሎ ይጀምራል። አዶናይ በሚንቀሳቀስበት ጊዜ ላይ አንዳንድ ተቃውሞዎች እንደሚመጡ የጠረጠሩ ሰዎች ነበሩ። አዶናይ ጆን ዳንኤል በታሰረበት ጊዜ እጅግ ዝናው እንደገነንና በብዙ ኢትዮጵያውያን ዘንድ አይን ውስጥ እንደገባ በሁላችንም ዘንድ እየታወቀ ጉዳይ ነው። እጅግ መልካም ትሁትና በጎ ሰው እንደሆነ በብዙዎች ዘንድ እየታወቀ ነው። ታዲያ በአዶናይ ምክንያት ብዙ ሰዎች እየተጽናኑ እየሳቁና በጎ ስራዎች ላይ ትኩረት አድርጎ ለሌሎች ደስታ እየታገለና ዋጋ እየከፈለ ያለ ጀግና ወጣት እንደሆነ ግልጽ ነው። ታዲያ አሁን ባለው ሁኔታ ሁላችንም እንደምናውቀው ነገሮች ከመፈጠራቸው በፊት ለአንዳንድ ነገሮች ምክንያትና መነሻ ይኖራቸዋል። የጸቡ ምክንያትና ክርክሩ መነሻው የቱ ጋር ነው የሚለውን አጥርቼ ልንገራችሁ። የመጀመሪያው አዶናይ ዝነኝነትን አካብቶ ከዛ በመቀጠል ደግሞ የመጀመሪያ የቀድሞ የጆን ዳንኤልን ፍቅረኛ በእጁ አስገብቶ በዝነኝነት ማማ ላይ በተቀመጠበት መካከል ነበር ጆን ዳንኤል ከእስር የተፈታው። ዛሬ ግን ሶሻል ሚዲያዎች ላይ እየተናፈሱ የሚገኙ ወሬዎች አሉ። ታዲያ ይህን ሁሉ ጊዜ ዝም ያለ ጆን ዳንኤል ለምንድን ነው ታዲያ ወደዚህ የህይወት መንገድና ክርክር ውስጥ እንደገና ሊገባ የቻለው? ድንገተኛ አጋጣሚ ነው ወይስ ሆን ተብሎ የተሰራ ሴራ ነው? የጃኒ አካውንት በድንገት መዘጋት ነገሮችን በደንብ ለማጥራት ያክል አዶናይ አሁን ዝናውን ገንብቷል። ብዙ ሰዎች በተለያየ አቅጣጫ አዶናይን ለማግኘትና ያለውን ዝና ለማበላሸት ብዙ ዋጋዎችን እየከፈሉ ነበር። በዚያ መካከል ግን አንዳንድ ነገሮችን አስተውለን ከሰማን ጆን ዳንኤል አዶናይ ምክንያት አንዳንድ ነገሮችን ከዚህ ፊት ለማውራትና ወደ ጸብ ሊያመሩ ነው ተብሎ አንዳንድ መነሻዎችን አይተን ነበር። ያንን ተከትሎ ተውት፣ አዶናይን አትንኩም፣ እሱ መልካምና የዋ ነው የሚሉ ሰዎች ተበራክተው ነበር። በዛ ሰዓት ጆን ዳንኤል አንዳንድ ነገሮችን ለማውራት ሞክሮ ነበር። ይህን የተናገረው ነገር ምንድነው? እኔ የምፈልገውን ነገር ማድረግ ሙሉ ስልጣን አለኝ፣ በሰፊው እመጣበታለሁ ብሎ ሶሻል ሚዲያዎች ላይ ሲያወራ እንደነበር ይታወቃል። ታዲያ መጀመሪያውም ከዚህ በፊት ከጆን ዳንኤል ጋር ጃኒ በፍቅር ግንኙነት እንደቆየች የታወቀ ጉዳይ ነው። ታዲያ በተለያዩ መንገዶች አዶናይ ጋር ክርክርና ክስ ቢቀርብም በብዙ ክርክሮችና የህይወት ፈተናዎች ውስጥ አዶናይ ጸንቶ ህይወቱን መቀጠሉ ይታወቃል። ልጁ በብዙ ፈተናዎች አልፏል። ያንን ሲያሳልፍ ሌላ ፈተና ይመጣበታል። አንደኛው ፈተና ሲያልፍ ሌላ ይመጣበታል። ያንን ሁሉ እየተጋፈጠና በቅርብ ጊዜ እንኳን ታስሮ ተፈቶ ነገር ግን መልካም ስራውን ለመስራት እንደቀጠለ ሁላችንም የምናውቀው ሀቅ ነው። አዶናይ በምንም አይነት ሁኔታ ወደኋላ ላለመመለስ ዋጋ ለመክፈልም የተዘጋጀ ሰው ነው። በስተመጨረሻ ግን አንድ መንገድ አለ። አዶናይን ለማስቆም መምጣት ያለባቸው በአንድ መንገድ ነው። አሁን በደስታና በፍቅር የምትኖር ከሱ ጋር በደስታና በሐሴት ህይወቷን እየመራች ያለች አንዲት ፍቅረኛ ያለችው ሁላችንም እናውቃታለን። ጃኒና አዶናይ በየጊዜው የሚያሳልፉት መልካም ነገር ብዙ ነው። ያንን ተከትሎ ፍቅራችሁን ያዝልቅላችሁም፣ ክፉ ነገር ከዙሪያችሁ ይራቅ የሚል ሰው ተበራክቷል። ጭራሽ አለፍ ብሎ ጃኒ አሁን ባለችው ሁኔታ ከአዶናይ መውለድ እንደምትፈልግና
ማርገዝ እንደምትፈልግ ሶሻል ሚዲያ ላይ መታ ማውራቷም ግልጽ ነው። ያንን ተከትሎ ደግሞ እሰይ ላገባ ነው የሚል ሙዚቃዎችን ስትጨፍርበት በቅርብ ጊዜ አይተናል። ታዲያ አዶናይን ለማስቆም የመጀመሪያ መሳሪያ አድርጎ መጠቀም ያለባቸው የጃኒንና የአዶናይን ሁለቱን መጣላት ነው። ያንን ሲጣሉ የመጀመሪያው ስራ በሱ በኩል ያሉ ፋይሎችንና በጃኒ በኩል ያለውን አሁን ደስታ እየተንቀሳቀሰ ያለውን ነገር በትክክል የማስቆም ሴራ ነው። ስለዚህ ረጅም ጊዜያቶችን ዝም ያሉ ሰዎች አዶናይን ለማስቆም የመጡበት ርቀት የመጀመሪያው ጃኒና በአዶናይ መካከል ያለውን መንገድ ማሻከር ነው። ስለዚህም ጆን ዳንኤል አሁን የጀመረው መንገድ በብዙዎቹ ዘንድ እጅግ ፈታኝ ሊሆን ይችላል። ነገር ግን ምንድነው ጆን ዳንኤል እኔ ምንም አላረኳትም፣ ምንም የነካዋት ነገር የለም፣ በሚቀጥለው ነገር ግን አንድ እርግጠኛ ላደርጋችሁ የምፈልገው ነገር አለ፣ የኢትዮጵያ ሕዝብም ሊያውቅልኝ ይገባል ሲል ይደመጣል። ይህንን የሚያወራው እንደዚህ ነው። ይህን ያክል ጊዜ ጆን ዳንኤል እንደዚህና እንዲህ አደረገብኝ ብላ ያላወራችው ጃኒ ዛሬ እንዴት ልታወራ ቻለች? ጥያቄ ሊፈጠርብን ይገባል። ምክንያቱም ጆን ዳንኤል ረጅም ጊዜያቶችን ከእሷ ጋር በፍቅር እንደቆየ የታወቀ ነው። ታዲያ በነዛ መካከል አንዳንዶቹ አብሮ ሲሳሳሙ የነበሩበት ፎቶ፣ ከዛ ሲጫወቱ ሲዝናኑ የነበረ ቪዲዮ እንዳለን ሁላችንም እናውቃለን። አሁን ግን በዚህ ሰዓት የጆን ዳንኤልና የጃኒ ጸብ የተነሳው ሙሉ በሙሉ አዶናይን ለመጉዳትና አዶናይ ከሚሄድበት ህይወት መንገድ ለማስቆም የተጀመረ ሴራ ነው። ምክንያቱም ጆን ዳንኤልና ጃኒ በሚጣሉበት ጊዜ በመካከላቸው አዶናይ አለ። አዶናይና ጃኒ ደግሞ በፍቅር ተጣምረው በደስታ ይኖራሉ። ስለዚህ በሁለቱ ጥላቻ መካከል አዶናይ እንደገና ፈተና ውስጥ ይገባል። ይህ ፈተና ደግሞ ሲመጣ ዝነኝነቱና ሌሎች የስራ ነገሮችን ትኩረቱን ትቶ በዚህ የህይወት መንገድና ሁኔታዎች ይጠመዳል። ዛሬ እንኳን ብትመለከቱት 24 ሰዓት ሙሉ አንድም ቪዲዮ እንኳን አልፎሰተም። ይህ ደግሞ አንድ ያው ምስክር ነው። አሁን ጃኒ ያለችበት የህይወት መንገድ እንደዚህ ነው። ግልጽ ስናደርግላችሁ ከአዶናይ መለየት አትፈልግም። ጆን ዳንኤል ደግሞ ይዞ እየመጣ ያለው መረጃና ሁኔታ እንደዚህ ነው። ከአዶናይ ጋር ባለችበት ሁኔታ ውስጥ ሆና ለእኔ ስልክ ትደውል ነበር። በቅርቡ እንኳን ጎንደር ከሄደችም በኋላ ሽንት ቤት ገብታ ለእኔ ስልክ ትደውል ነበር የሚል ሀሳብ አንስቷል። በዚያ መካከል ደግሞ ራቁቷን ሆናም ፎቶ ልካልኝ ነበር የሚል ሌላ ሀሳብ ያነሳል። ይህ ደግሞ በጣም የሚያሳዝነው ነገር ወዳጆቼም ይህንን ነገር ሆን ተብሎ የተደረገ ሴራ ካልሆነ በስተቀር አንድ ሰው ከዚህ በፊት ፍቅረኛው የነበረችውን ሴት ወይም ከሱ ጋር አብራ ጊዜ ያሳለፈችውን ሴት እንደገና ለማብጠልጠልና ያለፈ ፋይልና ታሪክ አንስቶ አሁን ባለችበት የፍቅር ታሪክ ላይ እሾህና እንክርዳድ መዝራቱ ትክክል ነው ብለን አናምንም። ምክንያቱም በዚህ መካከል ሁለቱ ሲጋጩ ውጤቱ እንዳልኳችሁ አዶናይን ከጃኒ ጋር ማጣላት፣ ቀጥሎ ደግሞ አዶናይ በዚህ የህይወት መንገድ ውስጥ ተጨንቆና ተጠቦ ግራ ተጋብቶ ፈተና እንደበዛበት አስቦ በፍቅረኛውም እንደተከዳ ይሰማውና ልክ የስራው ላይ እንቅፋት እንዲሆንለት የታሰበ ሴራ ነው። ሁለተኛ ደግሞ የጃኒንና የአዶናይን ደስታ ለማድረፍረስ የተሰራ ሴራ ነው። ምክንያቱም አዶናይ ለምንድን ነው በዚህ ልክ ኢትዮጵያ ውስጥ ዝነኛ የሆነው? በዚህ ልክ ለምንድን ነው ታዋቂ የሆነው? በዚህ ልክ ደግሞ ሰዎች እንደዚህ የተቃወሙት የቀጠለው የሚል ክርክር በብዙዎቹ ዘንድ አለ። ስለዚህ ከዛ የተነሳ የመጣ እንቅስቃሴ ነው። አሁን በዚህ ሰዓት መሆን ያለበት አንድ ጉዳይ አለ። ጃኒም ነገሮችን ለማስረዳትና ከዚህ በፊት እንኳን በተደጋጋሚ ሲደበድበኝ ነበር፣ በሱ ምክንያት ብዙ ዋጋዎችን ከፍያለሁ፣ ራሴን እስከምጎዳ ድረስ ሳለቅስ ነበር፣ ሲደበድበኝም ሲመታኝም ነበር፣ ያንን አልፌ ነው ስትል ትደመጣለች። በዚያ መካከል ፈጣሪ የሚክሳትን ሰው ይዞ እንደመጣና ከዛ በኋላ ህይወቷን እንደተስተካከለ ትናገራለች። አሁን ባለው ሁኔታ ሙሉ በሙሉ የጃኒ ስጋት እንደዚህ ነው። በእውነት አሁን ያለውን ነገር አዶናይ ተቀብሎ የጆን ዳንኤል ነገር እውነት ነው ብሎ ካመነ ሁለቱ ያላቸው የፍቅር ግንኙነት ይቋረጣል። በዚህ መካከል ደግሞ ጃኒ እንደገና ልታለቅስና ልትጎዳ ነው። እንደገና ላትጽናና ልትሰበር ነው። ይህ ስጋት ይዟታል። ከዛ የተነሳ ነው በየሶሻል ሚዲያው እየመጣች እያለቀሰች ቪዲዮ የምትሰራው። ጆን ዳንኤል ለአንዴና ለመጨረሻ ጊዜ ከሷ ተለይቶ ሄዷል። አሁን ከአዶናይ ጋር ነች። ስለዚህ አዶናይን ማጣት ስለማትፈልግ ነው የትላንትና ፋይሏን አንስታ ሲደበድበኝ ሲመታኝ ነበር፣ ዛሬ እንኳን ቲክቶክ አካውንቴን ያዘጋው እሱ ነው፣ ስለዚህ ለምንድን ነው ህይወቴ ላይ የሚበጠብጠው የሚል ስጋት ስታወራ ነበር። ስለዚህ አሁን ባለው ሁኔታ ጃኒና አዶናይ ሁለቱ መቀጠል አለባቸው። በምንም አይነት ምክንያት የትላንትና ታሪክ ተነስቶ ሁለቱ መጣላት
አለባቸው ብሎ ማሰብ ከባድ ነው። ማንም ያደርገው ማንም የአዶናይን አካውንትም ሆነ የጃኒን አካውንት ለማዘጋት ቢንቀሳቀሱም መነሻ ሊሆን የሚችለው ከጆን ዳንኤል ጋር የገቡበት ሰጥ አገባ ነው። ሌላ ምንም አይነት ምክንያት ሊኖር አይችልም። ይህ ደግሞ ሙሉ በሙሉ ግልጽ ነው። እስካሁን ድረስ ያልተዘጋ የጃኒ አካውንት ረጅም ዓመታቶችን በስርዓት የቆየ አካውንት ከዚህ ክርክር በኋላ ነው እዚህ ሁኔታ ውስጥ የገባው። አዶናይ ቪዲዮ መስራት አቁሟል። እውነትም እቺ ልጅ ምን አይነት በዚህ ልክ ነው እንደ የምትል ከሰከሰው የሚል ሀሳብ የኢትዮጵያ ሕዝብ መያዝ አለበት የሚል ክርክርና ሰጣ ገባ ተነስቷል። ታዲያ ጆን ዳንኤልን የምትወደው ከሆነ ጆን ዳንኤል አብሯት ያለ ከሆነ በደል አላደረስኩባትም ካለ ለምንድን ነው ከአዶናይ ጋር መቆየት የፈለገችው? በትላንትና ህይወቷ ካየን መበደሏንና ማልቀሷን ላይቭ ቲክቶክ ላይም ስትናገር ነበር። አንድ ቀን እኔን የሚክሰኝ ሰው ይመጣል፣ አንተ ምንም ያክል ብትሰድበኝ እኔ ፈጣሪ ሌላ ሰው ያመጣልኛል ስትል ትደመጥ ነበር ጃኒ። ስለዚህ አሁን ያለው ስጋት እንደዚህ ነው። የመጀመሪያው ጃኒ አዶናይን ላለማጣት እያለቀሰችና ነገሩን እውነት ነው ብሎ እንዳይቀበል እየታገለች ነው። ሁለት ደግሞ አዶናይን ለማስቆም የመጣ ሴራ እንደሆነ ግልጽ ነው። በመቀጠል ደግሞ አዶናይና ጃኒ አብሮ እንዳይቀጥሉ ሆን ተብሎ እየተሰራ ያለ ሴራ እንደሆነ ግልጽ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ይሁኑ እያልኩኝ ለዛሬ ያስኩላችሁ ቪዲዮ በዚህ ጨርሳለሁ። ቸር ቆዩ፣ ቸር ሰንብቱ እላለሁ።